ሰላም 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 ሙስሊምም ክርስቲያንም የኔ ወዶች የኔ ማይፎን ቃዎች የኔ ማይ ስዊቶች እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝት ይበል። ምቀኛ ሸረኛውን ያዝላችሁ ከሴት ምላሰኛ ከወንድ ቦክሰኛ አናግሮ ተናጋሪ ከሐሰት መስካሪ ይሰውራችሁ። ደግ ደጉን ያምጣላችሁ። ህይወታችሁ ዝብርቅርቅ መሄጃ ወዴት አቅጣጫ እንደምትሄዱ ግራ ያጋባችሁ የተጋባችሁ በአንድ ነገር ላይ ግራ ገብቷችሁ ወይን እዛ ወይን እዚህ ጁጥ የምትሉ መድኃኔዓለም የሚያረጋጋ አይምሮና ሰላም ይስጣችሁ እላለሁኝ። የኔ ማይፎን ቃዎች የኔ ማይፎን ስዊቶች ከድንገተኛ አደጋ ከድንገተኛ ሞት ይሰውረን እያልኳችሁ ማለት ነው። ጂጂዬ ጠፍተሻል ብላችሁኛል። አዎ እየጠፋው ነው ማለት ጠፍቻለሁ። እና ያው እንግዲህ ዩቲዩብ ለኔ መደበሪያ ነው። ደስ ሲለኝ ያ ብቅ ሲል ብቅ ጥልቅ ፈካደ መቅነጠፍ ጠሽጠንቧ ብዬ እመጣለሁ ማለት ነው። እንዴት ናችሁ? ያባችን ቆፍጣናው ሸንቃጣው ሽንቅጥቅጡ አንበሳው እኛ እንታመምልህ፣ እኛ የምንወድህ እንታመምልህ። የኔ ጀግና የኔ ቆፍጣና ሸንቃጣ ሽንቅጥቅጥ ማለት ነው። ለማንኛውም ያብን አሞታል። እግዚአብሔር አምላክ እቅፍ ድግፍ አርግቶ መድኃኔዓለም ድብስ አርግቶ ይፈውስክ። አዎ እግዚአብሔር መብርሃን በተኛችበት ሁሉ ጥላ ከለላ ጋሻ ሁና ካመመ ከጭንቀት ከተለያየ ነገር የሚያስጨንቅን ሁሉ መድኃኔዓለም ከላይ ግፍፍ አርግቶ ያ የምናቀውን ጠንካራውን ያብ ለማየት ያብቃን እላለሁ። ወንድሜ አይዞክ በርታ። የሰው ልጅ ሁኖ ብዙ ፈተናን ያልፋል፣ ብዙ ችግርን ያልፋል እና ላንተ ከባዱ ችግርክ ምንድነው? ያ በውስጥ ነው የምትይዘው። በውስጥ አትያዝ፣ አውጣው። የተሰማህን ስሜት አፈንዳው፣ አውጣው። ለሰው ጓደኛ ካሌለ ለእህት ሚስጥርህን ግልጽ አርግተህ አውጣው። ገባክ? ሚስጥርህን ለብቻ ይዘክ ሰውነትን አታስጨንቀው፣ ሰውነትን አትብላው። አውጣው። የተሰማህን ስሜት የውስጥህን ቁስል ለእህትክ አካፍላት፣ ለምትቀርባቸው ሰዎች አካፍል። ለሰው የውስጥ ነገር ሲነገር ያ ሰው በሚሰጥ ምክር ሰላምን ታገኛለህ ብዬ ነው የማስበው። ያብዬ ወንድሜ አይዞክ በርታ ጠንክር። ሰው የለኝም አትበል። በዙሪያክ በጣም የሚወዱክ ሰዎች አሉ፣ በዝምታ ውስጥ ያሉ በጣም የሚወዱ ስላንተ የሚጨነቁ። እኔም ብዙ ሰው የሚያናግረኛል፣ ግሩፕ ውስጥም ያንተ ደጋፊዎች አሉ። ከእንደገና ደግሞ በአንተም በኩል ብዙ የሚጨነቁልህ የሚጽፉልህ አሉ። ይሄ ሁሉ ሰው አለክ፣ ሰው የለኝም አትበል። ደግሞ ከሰው ይልቅ መድኃኔዓለም ካለክ በቂ ነው። የሚያስጨንቃችሁን ሁሉ በእኔ ላይ ጣሉ ነው የሚለው መድኃኔዓለም። የጭንቀትን የሚያስጨንቅህን ነገር ለመድኃኔዓለም አሳልፈህ ስጥ። በአይነ ቁጭ ብለህ የሚደረገውን የሚፈለግ ሁሉን ነገር ያሳይሃል። የሰው ልጅ የዘራውን ያጭዳል። ዛሬ የተሰበርክ ቢመስላቸው፣ ዛሬ የተጎዳክ ቢመስላቸው፣ ነገ በአንድ እግር ቆመክ ሰው ጉድ እስኪል ድረስ የምትደርስበት ጊዜና ወቅት አለው። እግዚአብሔር አምላክ አንዳንዴ ፈተና ሲያመጣብን በትዕግስት ማለፍ፣ ለሱ አሳልፈን መስጠት ማለት ነው። ካለፈ በኋላ እንደ ተረት እናወራዋለን ማለት ነው። ስለዚህ አንተን ውድቀት አንፈልግም። ያብ መብርሃን ባለህበት ቦታ ድብስ አርግታ ታንሳክ ትፈውስክ። በቃ እና ሰው የለኝም አትበል። ከሰው በላይ መድኃኔዓለም ሰማይና ምድርን የፈጠረ መድኃኔዓለም አለ አይደለ እንዴ? ሁላችንም አይደለም ኢትዮጵያ ውስጥ በአረብ ሀገር እንኳን ተሰደን አለን፣ ካለ እናት ካለ አባት ማንም ከጎኛችን ሳይኖር ፈጣሪን ብቻ ይዘን በተለያየበት ቦታ ነፍሳችንን ህይወታችንን እያጣን እኛም በሰው ሀገር አለን። ስለዚህ እኛን እያየህ ተጽናና ወንድሜ። እና ሰው የለኝም አትበል። ሁሉም በአገር ያምራል፣ ነገር ግን ሁሉ ነገር ለመልካም ነው። እኛም አገር በመኪና እንኳን መምጣት የማንችለው አገር ውስጥ ነው ያለነውና እኛን እያየ ተጽናና እልሃለሁ። ጠንክር በርታ። ውድቀትህን ለማንም ጠላት እንዳታሳይ። በርትተህ ጠንክረህ እያንዳንዱ የዘራውን ህይወት እግዚአብሔር ያሳይሃል። የሚያስጨንቅህን ውስጥ የሚያስጨንቅ ነገር ካለ ለምትቀርበው ሰው ለምትወዳት እህት አካፍል። በዛን ጊዜ ጭንቀቱ ይለቅሃል። ሲቀጥል ደግሞ ያ አንድ ነገር የምነግር ነገር ቢኖር ወደ ቤተ ክርስቲያን ሂድ፣ ገዳም ሂድ። ለአንድ ሳምንት ለሁለት ሳምንት ገዳም ሂድ። በቃ ራስን ፈትሽ። ገዳም ሂደ ከእግዚአብሔር ጋር ተገናኝ። በቃ ከእግዚአብሔር ጋር ተገናኝተ ወደ ራስ ተመልሰ
መተክ ማየት ያጠንካራውን ያብ ነው ማየት የምንፈልገው ማለት ነው። እዚህ ጋር ክፉ ደግ ማለት አልፈልግም፣ ግን የዘራነውን እያንዳንዳችን መድኃኔዓለም ያሳጭደናል። ዛሬ ሰው የወደቀ መስሎ ቢታያችሁ፣ ዛሬ ሰው የጎዳችሁ መስሏችሁ ቢታያችሁ፣ ነገ እናንተ እሱ በወደቀበት ሚስማር ላይ መውደቃችሁ አይቀርም። እሱ ባነባበት ሚስማር ላይ ማንባታችሁ አይቀርም። ይሄ ደግሞ የሚሆን ነው፣ የምናየው ነገር ነው። ስለዚህ ወንድሜ በርታ። ለሚያልፍ ነገር ከፈጣሪ ጋር ምንም እንትናት ብል ዝም መበል። ዝምታ መርጠ ወደ እግዚአብሔር ቀርበክ ገዳም ለተወሰነ ጊዜ ሂድና ወደ ራስ ተመለስ። በውስጥ አትያዝ። አንድ ሰው በውስጥ የምትይዝ ከሆነ ራስን ሰውነትን እየመነመነ ነው የሚሄደው። አካፍል፣ የውስጥህን አውጣው። አንተ ባላሰብከው መንገድ እኮ ከህት የሆነ መፍትሄ ልትገኝ ይችላል። ስለዚህ ወንድሜ ያብ እመብርሃን ድብስ ታድርግ፣ እመብርሃን ፍውስ ታድርግ። አለን ከጎንክ፣ በዝምታ ውስጥ ያለን እቅፍ ድግፍ አድርገን በጉጉት የምንጠብቅ አለን ማለት ነው። እኛን አረብ ሀገር ያለነውን ህፃና በተለያየ ሀገር አረብ ሀገር፣ ጀርመን ሀገር ያሉ ደጋፊዎች በባዕድ ሀገር ያለነውን እያየ ተጽናና። ሰው የለኝም በሰው ሀገር ነው ያል። ሁሉም በሀገር እህት ወንድም ይኖሯል። ግን የእጣ ክፍል የሚባል ነገር አለ። ገባህ አይደል? እግዚአብሔር የት እንደሚያኖረን ስለማናቅ ነው። ስለዚህ እመብርሃን ትምርሃለች። ሰማይና ምድርን የፈጠረ መድኃኔዓለም በተኛህበት ድብስ ያል ቅዱስ ሚካኤል፣ ቅዱስ ገብርኤል ጥላና ከለላ ጋሻ ይሁኑልክ። ላይክ ላይ ያለውን ሁሉ የሚያስጨንቅን እመብርሃን ጥርግ አርግታ ወደ ቀደመው ማንነት ትመልስ። እንወድሃለን፣ እናከብርሃለን፣ ከጎንክ ነን ማለት ነው። አለንልህ በፈለግከው መንገድ አለንልህ፣ በሚያስፈልግ መንገድ ደጋፊዎችህ አለንልህና አይዞክ እመብርሃን ትዳብስህ። የኔ ውዶች፣ የኔ ማይፎንቃዎች ከያብ ጎን ያላችሁ እናንተንም እመብርሃን እቅፍ ድግፍ አርግታ ትጠብቃችሁ፣ ክፉን ታርቅላችሁ። በሰው ላይ ግን ግፍን ከመስራት እግዚአብሔር ይሰውራችሁ። በሰው ላይ የበቀል ምልክት ማሳየት እግዚአብሔር ያድናችሁ። ጓደኞቼ፣ የምትወዱኝ የምታከብሩኝ፣ ምክንያቱም የሰው ልጅ እያንዳንዱ የዘራውን ያጭዳል። ዛሬ የወደቀ ቢመስል እናንተም የወደቃችሁ ቢመስል ነገ ድል ስታደርጉ ታያላችሁ። የዘራነውን ነው እግዚአብሔር የሚያሳጭደን እና ወዳችኋለሁ፣ አከብራችኋለሁ። እመብርሃን ባላችሁበት ቦታ እቅፍ ድግፍ አርግታ ትጠብቃችሁ፣ ከክፉ ነገር ሁሉ ትሰውራችሁ፣ በምትሄዱበት ዘንድ ሁሉ በሰው ዘንድ የተወደዳችሁ ያድርጋችሁ። የያብዬ እህት፣ የኔ ጠንካራ እህት፣ አይዞሽ በርቺ። ወንድምሽ ምንም አይሆንም። እመብርሃን አለችለት። ሰማይና ምድር ሰው ከንቱ ነው። ሰው ሲኖራችሁ ነው የሚያጅባችሁ። ሰው በወደቃችሁ ጊዜ ማንም ሰው አይፈልጋችሁም። በወደቃችሁ ጊዜ ነው ወዳጅና ጠላታችሁንም የምታውቁት። በተቸገራችሁ ጊዜ ነው ወዳጃችሁን የምታውቁት። በዚህ ያብ አሁን ወዳጅህና ጠላትን የምታውቅ ይመስለኛል። መስመር ገደብ ምናምን ማብጀት ያንተ ፋንታ ነው። ጀግና ቆፍጣና ሁን። ያብ እህት ደግሞ በርቺ። እመብርሃን ከእናንተ ጋር ነች። ገዳም ሂዱ፣ ለተወሰነ ጊዜ ጸበል ሂዳችሁ እሱም ተረጋግቶ ወደ ራሱ እስኪመለስ ነገሮችን እስኪያስተካክል ድረስ ከጎኑ ሁኚ። ቅረቢው፣ በደንብ ውስጡን ቀርበሽ አነጋግሪው። አንዳንዴ ዝም የሚል ሰው ራሳችን እያስገደድን ምን እያልን የውስጡን እንዲናገር እንድትረጂው ማድረግ አለብሽ ብዬ ነው የማስበው። በነገራችን ላይ ያብ መጎዳት የጀመረው ከመቼ ጊዜ ጀምሮ መሰላችሁ? ያን ቀለበት በኬክ ውስጥ አድርጎ ከመጣ ቀን ጀምሮ ያብ ሰውነቱ እየመነመነ ነው የመጣው። በቃ ከዛሽ ቀን 40 ምንጭ ሄዶ ያ ነገር ካየ ወዲህ ሰውነቱ እየመነመነ ነው የመጣው ማለት ነው። ስለዚህ አሁን እግዚአብሔር ይመስገን፣ እግዚአብሔር አምላክ ወንድምሽን በዚህ ሁኔታ አሳይቶሻል። አሁን ደግሞ ያንቺ ከጎን እንትናት ቢዮ አበርቺው፣ አጠንክሪው፣ ቤተክርስቲያን ውሰጂው፣ ገዳም ሁኚ፣ አዲስ ሰው አዲስ መንፈስ ይዞ እንዲመጣ አድርጊው። በተረፈ እኛ ከጎናችሁ ነን፣ እንወዳችኋለን። እመብርሃን ትጠብቃችሁ፣ ክፉን ታርቅላችሁ። አዎ የማንንም ክፉ አታሳየን፣ ግን የሰው ልጅ የዘራውን እመብርሃን ታሳጭደው።
የሰራነውን እያንዳንዳችንን እመብርሃን ታሳጭደን ብዬ ነው የምለው ማለት ነው። እንኳን ደህና መጣህልን በድጋሚ። በተረፈ ውዶቼ አታስቡ፣ አትጨነቁ። ጂጂዬ ወተሽ አስተያየት ስጪ ብላችሁኛል። ይሄው መጥቻለሁ። እኔ ትላንት የተለቀቀውን አላየውም ነበር፣ እንደ ድንገት በቴሌግራም መልእክት ሲገባልኝ ነው ገብቼ ከእንደገና ቼክ ያደረኩት። ዩቲዩብ አልገባውም ነበረ። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ያብን ይዘን ወደፊት ይቀልጣል፣ ይቀላልጣል፣ ጠላት ይቃጠላል፣ ያብዳል፣ ይከንፋል። ጂጂንና ያብን ይዘን ወደፊት። ወዳችኋለሁ፣ አከብራችኋለሁ። እመብርሃን ትጠብቃችሁ።